እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። ዘለቀ እባላለሁ እና ከአምባ ከወጣሁ በኋላ ወዲያው እንትን አላልኩም፣ ውጤትም አልመጣልኝም እና ቤተሰብ ጋር ነው አዲስ አበባ ነው የቆየሁት። ከአዲስ አበባ በኋላ በነገራችን ላይ እኔ አዲስ አበባ ነው የጨረስኩት። መነን ትምህርት ቤት ነው 12ኛ ክፍል የተማርኩት እና እዛ 12ኛ ክፍል መነን ከተፈተንኩ በኋላ ውጤት አልመጣልኝም። ከዛ ወደ ክፍለ ሀገር ነው የሄድኩት፣ ጎጃም ሄድኩኝ። እዛ እንደገና አንዱን አመት ጠብቄ ሁለተኛም ስሞክር ብዙም ውጤት ያልተሻሻለም። ከዛ ቀጥታ ምንድነው ያደረኩት በ12ኛ ክፍሌ እዛ እኛ አካባቢ ብዙ ጊዜ እንደዚህ ወደ ገጠር ቦታዎች ስራ ይወጣ ነበር እና እዛ ተወዳደርኩኝ። በ12ኛ ክፍሌ ተወዳደርኩና የሂሳብ ሰራተኛ ሆኜ ተመደብኩኝ። ሂሳብ ሰራተኛ ስለ ተምሬበት ሳይሆን የሂሳብ ሰራተኛ እዛ አካባቢ የሚባለው ይሄ ለአርሶ አደሩ ማዳበሪያ፣ ከዛም በኋላ ደግሞ ትርፍ ክፍፍሎችን መስጠት ምናምን አይነት ስራ ተወዳደርኩና እዛው በአገሬ ዙሪያ የእግር መንገድ የ2 ሰዓት ተኩል የሚወስድ የእግር መንገድ ተወዳደርኩና በቃ አለፍኩኝ። ሄድኩኝ እዛ እና ሂሳብ ያው ለአርሶ አደሩ እንደዛ አይነት ስራዎችን ሂሳብ ስራ መስራት ጀመርኩኝ። ከእናቴ ቤት እዛ ድረስ የ2 ሰዓት ተኩል መንገድ ሲሄድ 2 ተኩል ስመጣ 2 ተኩል የእግር መንገድ እየተመላለስኩ ነበር የምሰራው እና እዛ ከሰራው በኋላ 2 ዓመት ተኩል ሲሆነኝ የስራ ልምዴን እና እዛ እያለሁኝ ዩኒየን ምናምን የሚባሉ አሉ። እነሱ አጫጭር ኮርሶች ይሰጡናል፣ የሂሳብ ስራ ምናምን አጫጭር ኮርሶችን ለ45 ቀንም ለወርም ለተለያየ ጊዜ ይሰጠናል። በዛኛው ኮርሶችን እንትናልኩና የሂሳብ ችሎታ ምናምን ልክ አሁን ዲፕሎማ ምናምን እንትን ባልልም በነዛ በተሰጡኝ አጫጭር ኮርሶች ሂሳብ በደንብ እንትን ካልኩ በኋላ የ2 ዓመት ተኩል ስራዬን የስራ ልምድ ያስኩና ወደ አዲስ አበባ መጣሁ እና አዲስ አበባ መጥቼ የግል የትራንስፖርት ድርጅት ውስጥ ገባሁኝ፣ ተቀጠርኩኝ በሂሳብ ሰራተኝነት እና ስገባ አንደኛ እንትን ኮምፒውተር ዲፕሎማም ተምሬ ነበረ በመሃል እና ሂሳብ ሰራተኛውን ስገባ ሂሳቡን ብቻ አይደለም የሰራሁት፣ ሰራተኛ ትንሽ ስለነበርን ብዙ ስራዎችን አካትቼ ነበር የምሰራው። ሂሳብ 17 የጭነት መኪኖች አሉ፣ የሾፌሮችን ሂሳብ መስራት፣ ደሞዝ መክፈል፣ እነዚህ ፒቲ ካሽ፣ ገቢ ደረሰኝ፣ የውጭ ደረሰኝ፣ የባንክ ቼክ ማዘጋጀት፣ እነዛን ሁሉ ሰራለሁ። ደሞዝ መክፈል ሰራለሁ። መዝገብም የሚይዝ እኔ ነኝ፣ የፋይሎችን የሚይዝ እኔ ነኝ። ብቻ ጸሐፊም ሆኜ ሰራለሁ። ብዙ ስራዎችን ነው ሰራ የነበረና ከዛም በኋላ በቃ እንደዛ እያደረኩኝ ስሰራ ቆየሁኝ። ብዙም ትምህርት እንትን ባልልም ግን አንዳንድ ትምህርቶችንም በጎን እየተማርኩኝ ቆየሁኝና ስራ እየሰራው ከዛ ልጆችን ስወልድ የመጀመሪያ ልጄን ከወለድኩ በኋላ እየሰራው ነበር። ሁለተኛ ልጄን ስወልድ መልቀቂያ ጠይቄ በቃ ልጄን ማሳደግ አለብኝ ብዬ ስራ ትቼ አሁን የቤት እመቤት ሆንኩ ማለት ነው፣ ልጄ እስከምታድግ ድረስ ብዬ እና የስራ እንትኔ ይህን ይመስላል። ኦኬ ጎዴ፣ ምን ቻሌንጆች ነበሩ? ማለት ገና ከአምባ እንደወጣሽ ነው የነበረው ማህበረሰቡን ያገኘሽው እና ምን ነበር ያስቸግርሽ የነበረው? ወይ እኛ አካባቢ በጣም ይከብድ ነበረ። ምላ አሁን እዚህ ከተማ ለምደህ ብዙ ነገር እንትን ብለህ እዛ ሄጄ በብዙ ነገር ተቸግሬ ነበር። ክፍለ ሀገር ምንም እንትንም ሊገጥም አልቻለም ነበረ። ምን እነሱ ያላቸውን አንደኛ ምንም አሁን ለምሳሌ የአፍ መፍቻ ቋንቋ የአማርኛ ቢሆን እነሱ ደግሞ እዛ ያለውን የሚነጋገሩበት አንዳንድ ነገር አለ። እሱን እንደገና ደግሞ አብሬ መዋልም እንትን ማለቱ ራሱ መግባባቱ ትንሽ ቸግሮ ነበረ። እኛ እዚህ ብዙ ነገር ስለለመድን እዛ እንዲያርጉ ትንሽ ወግም ጠበቅ ስለሚል እኛ ደግሞ ነፃነቱ ምኑን ነው የምንፈልገው። እንደዛ አይነት ነገሮች ትንሽ አስቸግረው ነበረ። ሲቀጥል ስራ ቦታ ደግሞ ስሰራ በቃ የእግር መንገዱ ወደዛ ወደዚህ ማለቱ፣ በዛ ላይ ደግሞ በቃ አንዳንድ መንገድ ላይ ስትሄድ የሚገጥሙ ነገሮች አሉ። የእግር መንገድ እንደዛ ሌሊት ተነስቼ ነው የምመላለሰው ምንና ሲሄድ ምን ስል ከህብረተሰቡ ጋር እኔ ምንም እንትን በነፃነት በማደርገው ነገር ያው ከሰው ጋር እኛ አስተዳደጋችን
ስለሆነ ያ አስቸግሮኝ ነበረ። ትንሽ ከሰው ጋር መላመዱ ያ አስቸግሮኝ ነበረ። እንደዛ እንጂ ብዙም እንትን ያሉ ነገር የለም። እንደነገርሽኝ 2 ስራ ነበር የምትሰሪው ማለት ነው። የሂሳብ ስራውንም የጸሐፊነቱንም ስራ ነው ደርበሽ ትሰሪ የነበረው? አዎ ብዙ ተደራራቢ ነገር፣ አንድ ቢሮ ውስጥ ተደራራቢ ነገሮች ነበር የምሰራው። አዎ። እንደው እነዛን ነገሮች ስትሰሪ እንደው እንደ ፈተና ማለት አሁን ያልሻቸው እንዳሉ ሆነው ግን ማትረሺው እንደው ቻሌንጅ ሆኖብኛል ግን በእንደዚህ መልኩ ተወጣሁት የምትይው ነገር ካለ አሁን ካነሳሻቸው ሌላ ማለት ነው? አዎ እንትኑ ያስቸግረኝ የነበረው የስራ ቦታዬ የረርበር በቃ ጃክሮስ አካባቢ ነበር የምሰራው እና እኔ ደግሞ አዲሱ ገበያ ነው የምኖረው። ከአዲሱ ገበያ የረርበር ድረስ መሄዱ መመላለሱ በየቀኑ አንደኛ ችግር ነው። ሲቀጥል ደግሞ ያው እዛ ቢሮ ውስጥ የምሰራው ራሴን እንትን ለማለት ሳይሆን በጣም ታማኝ ሰራተኛ ነበርኩኝ በቢሮ ውስጥ እና አንድ ቀንም ከቢሮ ውስጥ እንድቀር እንትን አይሉኝም ነበር፣ አይፈቅዱልኝም ነበር እና ልጅ በማሳደግ በኩል በጣም ተቸግሬ ነበር፣ የመጀመሪያ ልጄን ማለት ነው። እና ለሰራተኛ ሰጥቼ ልጄን እንደዛ እየተመላለስኩ ከአዲሱ ገበያ የረርበር እየተመላለስኩ ስሰራ ልጄን ለሰራተኛ ሰጥቼ ነበር፣ የመጀመሪያ ልጄን ማለት ነው። እና ስመጣ ድካሜን ነው የማስታመመው እንጂ እኔ ልጄ ዛሬ ምን ለውጥ አለበት ምንድን ነው እያልኩ የሚለውን ነገር በተአምር አላገናዝበውም። ድካሜን እመጣለሁ፣ እተኛለሁ፣ ያው ሰራተኛ ስላለ ብዬ። ግን ልክ 2 ዓመት ተኩል ምናምን ሲሆነው እያወቅኩ ሲሄድ ልጅ መራመድ በቃ መሄድ አልቻለም። 2 ዓመት ድረስ ለካ ልጁ እኔ ሳላቀውም ተጎድቶ እኔ ማለት ለውጡን ብዙ አላየውም ነበር እና 2 ዓመት ድረስ ልጄ መሄድ አልቻለም። ከዛ በኋላ በጣም ብዙ ተቸገርኩኝ። በሕክምና ሞከርኩኝ በምንና በመጨረሻ ሕክምና ላይ ወስደው ያው የፀሐይ እንትን ማለት የፀሐይ ማነስ የምናምን እና የአያያዝ ጉድለት ነው። ስለዚህ አንቺ ስራ ፈተሽ በቃ አንቺ መንከባከብ አለብሽ ተብዬ እንደገና ስራዬን ትቼ ልጄን ከያዝኩት በኋላ ከ2 ዓመት ተኩል ወደ 3 ዓመት አካባቢ ነው በቃ ቆሞ የሄደው። በጣም ተቸግሬ ነበረ በስራው ምክንያት። ያው ስራዬን ስል ድካሜን ስል ልጄን መንከባከብ ማየት ለውጡን እንዴት ነው የሚለውን ነገር ማየት አልቻልኩም ነበር እና በመሀል እንደውም በቃ ስራ ልተው ብዬ ጠይቄ ነበር አለቃዬን እና አይሆንም በቃ ስራ አትተይም፣ ግን የተወሰነ ጊዜ እንስጥሽና ልጅሽ እንትን የምትይበት ተብዬ ሁላ እና በልጄ ላይ በጣም ችግር ተፈጥሮብኝ ነበረ በስራው ማለት ነው። በመሀል ሁላ ላቋርጡላ እንትን ብዬ ነበር። ግን በመጨረሻ ላይ በቃ ያው በራሳችን በሃይማኖታችን ሰው ያልተሳለልኝ ሰው የለም፣ እንደዚህ ነው ግማሹ አንድ ነገር ይልሃል እና በኋላ ልክ ለ3 ዓመት የተወሰነ ወራት ሲቀረው ሄደ፣ ቆሞ ሄደ። ከዛ በኋላ እንደገና ስራውን በቋሚነት ደግሞ መስራት ጀመርኩኝ እና ትልቁ ችግር የነበረብኝ የልጅ አስተዳደግ ነው እና አሁን 2ኛ ልጄን ስወልድ ስራዬን ሙሉ በሙሉ ልተው ያሰብኩት የመጀመሪያ ልጄ ችግር አሁንም ልጄ ላይ የ2ኛዋ ላይ እንዳይከሰትብኝ በቃ ጤነኛ ልጅ ላሳድግ በሚል በ2ኛ ልጄን ስወልድ ስራዬን አቋረጥኩኝ። ያው እስካሁን ድረስ አልገባውም፣ የቤት እመቤት ነኝ እና የአሁኗን ልጄን በሙሉ ጤንነት ያሳደግኩት እና በስራ ላይ ትልቅ ገጥሞኝ ነበር የምለው ነገር ይህንን ነው። እናመሰግናለን። ያው ልጅሽም ለነገሩ የመጀመሪያው ልጅሽም በጣም ስማርት ልጅ ነው። ባለፈው አዳራሽም ከዛ ሁላ ችግሮች በኋላ ነው አሁን ቆሞ መሄዱ ራሱ እኔ በጣም ለእኔ ትልቅ ነገር ነው፣ የእግዚአብሔር ስራ እና እሱ በጣም ፈትኖ የነበረ ከስራ ጋር ማለት ነው። እሱ ነው አሁን ላለሽበት ወይም ቅድም የነገርሽንም ነገሮች እንዲሆኑና እንድታልፊያቸው ያው የእግዚአብሔር እርዳታ እንዳለ ሆኖ አምባ በማደግሽ እንደው ይዤዋለሁ ከሌሎቹ ጓደኞቼ ከአብሮ አደጎቼ የሆነ ነገር ወስጃለሁ ብለሽ ላይፍሽ ላይ ወይም ህይወትሽ ላይ የምትጠቀሚው የምትተገብሪው ነገር ነበር? በጣም አንደኛ ታማኝነት ማለት ሰውን አሳልፎ አለመስጠት። አሁን ለምሳሌ እኛ አምባ እያለን አንድ ልጅ ክላሳችን ውስጥ አንድ ልጅ ስታጠፋ ማን ይሄን ያጠፋ ሲባል ራሱ እኮ አሳልፈን አንሰጥም ነበር፣ ከሌናት ምናምን ብለን አንልም። የዛን ሰው ችግር እንደራስ ከማየት ለምንድን ነው እንዲም ለመጥፎ ነገር ወይም ለመገረፍ ወይ እንደዛ አሳልፍ የምሰጣት ከሚል አኳያ ማናችንም ከሌን ያረገች ብለን እንኳን አናጋልጥም ነበር እና
አሁንም እኔ የሆነ ነገር ከሰው ጋር እንትን ስል ያጠፋውን ሰው በፊት ለፊት እንደዚህ ነው ብዬ እናገራለሁ እንጂ አሳልፌ ለሰው ምናምን መስጠት እንደዛ የለም። ሲቀጥል ታማኝነት በጣም ትልቅ ነገር ነው። በዛ ላይ ደግሞ ፈሪሃ እግዚአብሔር በጣም አሁን ላለሁበት ህይወቴ ምንም ነገር እንኳ መጥፎ ነገር በስራ ቦታ ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል፣ ከጎረቤቶች አብሮ ካለው ሰው ጋር ለመኖር ምንም ቢሆን ታማኝነትና በቃ ሰውን በመልካም ነገር መቅረብ፣ እንደራስ ማየት፣ ፈሪሃ እግዚአብሔር ምንም ነገር ክፉ ነገር ሰው ላይ ላለማድረግ እንኳ ብታስብ ከአብሮ ካለ ሰው ጋር ያለ የእግዚአብሔር ፈሪሃ እግዚአብሔር ያስራል እና አምባ ውስጥ በቃ በጣም ታማኝነትና ሰውን እንደራስ አድርጎ መውደድ መልካምነትን በቃ በጣም ተምሬበታለሁ። አምባን ሰውን ለክፉ አሳልፎ ለመስጠት እነዛ ነገሮችን አብረን ከኖርንባቸው ውስጥ አሳልፌያለሁ፣ እንትን ተወስጄበታለሁ በጣም። በአምባም ሊሆን ይችላል። ያው ሞስት ፕሮባብሊ እሱ ነው የሚሆነው። እንደው አራዬ ነው የምትዩ ሰው ይኖር ይሆን? አሁን ላለሁበት በቃ እንደው አራያ ነው የምለው ለህይወቴ አሁን ላለሁበት ህይወት ተሞክሮ ነው ላለሁበት። አዎ ማለት እንደው ከሱ የሆነ ነገር ወስጃለሁ ብለሽ እንትን የምትይው ወይንም ደግሞ በቤተሰብም ሊሆን ይችላል ብቻ ለህይወት እንትንሽ መረሽ እንደው እንደመነሻ ሆኖኛል የምትይው ሰው ካለና በምን ምክንያት ነው እሱ? እንደዛ ምናልባት እናቴ ናት ብዬ ነው የማስበው። ምክንያቱም ከእናቴ ብዙ የጥንካሬን ተምሬያለሁ፣ ስራን አለመናቅን ተምሬያለሁ። ከእናቴ ያገኘሁትን ነገር እንድሰራ ከእናቴ ኑሮ ተምሬያለሁ። በተረፈ ይሄ ሰነድ አያያዞችን ታሪክን ማስቀመጥን ምናምን ከእናቴ በጣም ተምሬያለሁ። እናቴ እስካሁን ህይወቷ እስከሚያልፍ ድረስ የድሮ ሰነዶችን በቃ አስቀምጣ ያቆየችን እናታችን ስለ ራሳችን፣ ስለ አባታችን፣ ስላለው ህይወታችን በቃ ሰነድ በቁም ነገር በቃልም ታሪክ በመንገርም በጣም ትንትልን ነበረ እስከ መጨረሻው ሰዓት እና ከሷ ብዙ ነገር ተምሬያለሁ። አሁን ትላለውበት ማለት ነው። እናቴ ናት ብዬ ነው የምለው እኔ። እሺ ቴንክ ዩ። እንደው በአምባ ቆይታሽ ወቅት ታዘወትሪ የነበረው ነገር ምንድን ነው? ማለት እንደ ሆቢ ነገር ትይዙ የነበረው ምንድን ነው? ደብዳቤው እንዳለ ሆኖ ሌላ ግን ወይ መጽሐፍ ማንበብ፣ መጽሐፍ በጣም አነብ ነበረ እና መጽሐፍ ሳነብ ደግሞ ሁልጊዜም ከመጽሐፎች ውስጥ የማገኛቸውን እስካሁን ድረስም ሰንጄ አስቀምጫለሁ። ለምሳሌ አንድ መጽሐፍ ሳነብ ከዛ መጽሐፍ ውስጥ ጥሩ ነገር የምትለው ነገር ይኖራል። መሀል ላይ ስታነብ አይደል የሆነ እንደ ጥቅስም ሊሆን ይችላል፣ እንደ አባባልም ሊሆን ይችላል። እንደዚህ አይነት ነገሮችን እየጻፍኩኝ የመጽሐፉን ርዕስና ከዛ ውስጥ ያወጣኋቸውን ይጠቅማሉ የምላቸው ብዬ ያልኳቸውን ነገሮች እየመዘገብኩ ማስቀመጥ ይሄ እንትኔ ነበረ። በጣም በቃ የምወደውና አብሮኝም የቆየ ነው እሱ ነው ብዬ ነው የማስበው። ስነ ጽሁፍ ምናምን እንትን ይለኛል እሱን የነበረ። በእኛ ጊዜ ላይብረሪ በጣም መጽሐፍ ግፊያ ነበረ። እንደው ምረት ቢኖር ጥሩ ነበር እና እንዴት ነበር ያን ነገር ታልፎ የነበረው? ማለት መጽሐፍ ለማግኘት በጣም ትግል ነበር ካስታወስሽ። ላይብረሪ ቀድሞ መሰለፍ እንዴት ነበር የምታልፈ የነበረው? ነው ወይስ ውጭ ነው? አይ እዛው ከአንዱ ነው የምንዋዋስ የነበር የማስታውሰው እንጂ በጣም አሁን እንደዚህ ከአምባ ከወጣሁም አምባ እያለሁ ግን ከአንዱ ላይ እየወሰድኩ ነው፣ ከልጆች ላይ ምናምን እየወሰድኩ ነው አነብ ነበረ እንጂ ብዙም ላይብረሪ እንትን አልነበርኩም፣ ተጠቃሚ አልነበርኩም። ማትረሹ እስቲ እንደው ልትጨርብን የምትችው መጽሐፍ አለ? አሁን ማስታውሰው መጽሐፍ በጣም የማረሰው መጽሐፍ በቃ እንደወጣች ቀረች የሚል ኤሌመንተሪ እያለን ካስታወሳችሁ እንደወጣች ቀረች የሚባል መጽሐፍ ነበር እና ቲቸር ጥሩነህ ካልተሳሳትኩ ቲቸር ጥሩነህ የሚባሉ መምህር ነበር የሚያነቡልን እና እስካሁን ድረስ ታሪኩ በልቦናዬ ነበር እና አሁን ባለፈው ዓመት ፈልጌ መጽሐፍት መደብር ሄጄ ፈልጌ እንደውም መጽሐፉን ገዝቼ እንደገና ነበብኩት እና እንደወጣች ቀረች የሚለውን መጽሐፍ በጣም ወደዋለሁ። በቃ እስካሁን ድረስ የምወደው መጽሐፍ ከሁሉም እሱን ነው።
ልጅነቴንም ስለሚያስታውሰኝ ማለት በፊት ስላነበብኩት እስካሁን ድረስ ታሪኩ ባይምሮ ነበርና ያን መጽሐፍ ፈልጌ ማግኘት አለብኝ ብዬ እንደውም በጣም ፈልጌ በግድን ያገኘሁት መጽሐፉን እና እሱም እንደወጣሽ ቀረችም እንደው ብታነቡትም ደስ ይለኛል። ወደዋለሁ ታሪኩን። ያ ነው መጽሐፉ። እሺ እንዲያነቡት ወይም ደግሞ ያነበቡት አብዛኛው ሰው አንብቦታል ብዬ አስባለሁ። አዎ ይታየኛል። እዚህም ስለሆነ ማለት ነው። ትንሽ አጓጓያቸው እስቲ ምኑን መጽሐፉን? አዎ ገጸ ባህሪ ዋናዋ ገጸ ባህሪ በቃ እንደ እንትን ነገር ነው። ምንድነው ጦርነት ያለበት ቦታ ነውና በስራዋ ውስጥ እያዘች መልእክቶችን ታስተላልፍ ነበረ ወደ አንዱ ጦር ለሚሄደውን። እሷ እንደ ሰላይ ነገር በላት በቃ እንደዛ ነገር ሆና በእንስራዋ ውስጥም በምንም መልእክት እየወሰደች የምታቀብል እንትን ነበረ። እየወሰደች ያንን መልእክት ታቀብል ነበር እና ከሌላ ከጦርን ከምንድነው ከጠላታቸው ወገን ጋር ፍቅር ይዟት ምናምን ነው በቃ በዛ ያሳለፈችው ታሪክ ነው። እንደዛ ነው ታሪኩ። ስለዚህ አንብቡት እያልሽ ነው? አዎ። እሺ እንደው እኛ አሁን እዚህ ደርሰናል። ስብስባችንም እድሜ ለቴክኖሎጂ መገናኘት፣ ማውራት፣ እንደዚህ መነጋገር ጀምረናል እና እንደው ለኛ የሆነ ነገር የምትይን ነገር ካለ እንደው እስቲ እሱን ላስቀድምና ወደ ሌሎች ጥያቄዎች እመጣለሁ። አሁን ያለንበትን ሁኔታ ማለት ምን ሊሆን አለብን፣ እንደገናም ደግሞ አንቺ ራሱ የምትመኘው ምን እንዲሆንልሽ ነው ይሄ ስብስብ? ወይ በጣም ይሄማ ምንም እኮ ቃላት የለውም። እኔ እውነት ለመናገር ሁሌም እኔ በጣም ነው የምደሰተው እንደዚህ በመገናኘታችን እና ሁሌ አንድ አዲስ ነው በቃ የማይሰለች ነገር። እኔ አሁን ቲክቶክ ራሱ ከጀመርኩ በኋላ እየገባው ውይይታችንን ስሰማ ንግግራችንን በቃ ጨዋታችንን ስሰማ በቃ ሁልጊዜም እንደዚህ በሆንም ብዬ ነው የምመኘው እና ሁልጊዜም እንደ አዲስ በቃ ብንገናኝ ብዬ ነው የምናፍቀው እና በጣም ቆንጆ ነው። እኔ በጣም ነው የምወደው እንትናችን ስብስባችንን የእውነት ሁሌም የምናፍቀው ነገር ነው በቃ እና ከአብሮ አደጋ እንደዚህ ተገናኝቶ እንደዚህ ስንወያይ ስናወራ ራሱ እኔ ሁሌም እንደ አዲስ በቃ እንደ ብርቅ ነው የሚሆንብኝ እና በጣም ደስተኛ ነኝ በሁሉም ነገር። ጎጂ ያው ሰነድ በመሰነድ የታወቅሽ ነሽ። እሺ ያው ደብዳቤዎችሽንም አይተናቸዋል። ኢቢኤስ ላይም ቀርበው አንዳንዶቹንም አጋርተሽናል። ከልማት ጋር የምትመላለሷቸውን ነገሮች አይተን ተዝናንተናል። እንደው ለዛሬ እንደው ይሄን ነገር ባነብላቸው ብለሽ ያለ ካለ አጠገብሽ ያለ ነገር ካለ ፈቃድሽ ቢሆንና አንድ ነገር እንደው ብታነቢልኝ። ለፊት ግን አልያዝኩትም ይቅርታ። ደብዳቤውን ግን ደግሞ እስከምፈልግ ጊዜ ወስድባቸዋለሁ እንጂ አነብ ነበር። ችግር የለውም። እሺ ይሁን፣ ችግር የለውም። እንደው የምታስታውሹው ነገር ካለም ፍሎውን የጠበቀ ባይሆንም እንደው የምታስታውሹው ነገር ካለ አንድ ነገር በይኝ። ምን ስለ ደብዳቤው? ወይ ልማትዬ ይቅርታ፣ እዚሁ ጥያቄ ላይ ስፔሻሊ እሷን በተመለከተ ከእንትን ጋር በተያዘ ፍቅር ጋር በተያዘ እንትን የተጻፈላት ቢሆን የምታነብልን ቢሆን በጣም ደስ ይለኛል። ያው እሷን ፈቃደኛ ከሆነች። አዎ ግን እሺ ወየ ላምጣና ላንብበው ካላልኳችሁ ጊዜያችሁ። እስከዛ ግን ገጠመኝ እያወራው ደብዳቤውን ላምጣው። እሺ ገጠመኝና ገጠመኝ ያው በደብዳቤ ዙሪያ ማለት ነው። እስከዛ እኛ እንወያያለን፣ ችግር የለም። እሺ ችግር የለውም። አንቺ ፈልጊው ፍሪ ሆነሽ። እሺ ችግር የለውም። አውሩ። ጥሩ። እሺ እርግጠኛ ነኝ ሸዋ ወይ ልማትዬ እንትን አይወስድባትም፣ ጊዜ አይወስድባትም። በአልፋቤት ነው የምታስቀምጠው። አሪፍ። ውስጥ ታዋቂ መኖሩ ጥሩ ነው። እሺ እንዴት መሰለ፣ ለምሳሌ እንዳልከው ያስኬዳል። ለምሳሌ ከሸዋ የተጻፈ ከሆነ ሸዋ ብዬ ለብቻ ነው የማስቀምጠው፣ ልማት ከሆነ ልማት ብዬ ለብቻ ነው የማስቀምጠው። እንደዛ ስለሆነ እውነቱን ነው። ግን ያው ያለፈ ታሪክ ስለሆነ ችግር የለውም ባነበውም። ታየውና ያው እያወጣሁት ነው። አዎ አይ ያው እያወራን ያለነውም እንደዛ ነው።
ለሌሎች ሰዎችም ትምህርት እንዲሆን ስለሆነ ያለፈ ነው። ግን ለሚመጡት ልጆች አሁን የኔ ልጆች ያዳምጣሉ በነገራችን ላይ እና የሚማሩበት ነገር ይኖራል ብዬ ስለማስብም ነው። ስለዚህ እንትኑን የፈለጋችሁት የፍቅርን የፈለጋችሁት የተጻፈልኝን ለማታው እንደዛ ነው ያለው። እሺ ይሁን። ግን እስቲ መጀመሪያ እንትን የተባልኩበትን እስቲ ግን የባለቤቴ አይደለም ይሄ ማነብላችሁ። ይሁን ዝም የፊት ለፊት ያገኘሁትን ነው። እሺ ይሁን ላምብም። እሺ 12/2/88 ዓመተ ምህረት ይላል። ፍቅርና ምስጋና ክብርና ጤና ወቅታዊና ዘላለማዊ ጤንነትን እየተመኘውልሽ ህሊናዬ ባንክሮ አመለካከት በላቀ ውስጥ ሲገልጽልሽ በድኑን አካላቴን በነበረበት አስቀርተሽኝ ጽጌረዳ አበባ በሩቅ አይነት ርቀት እንደ ጽጌረዳ አበባ በርቀት የሚስበኝ ሰባዊ መልክሽ በሀሳብ ማዕበል ውስጥ እየታየኝ የሀሳብ ወይም የመውደት ጎተራ ላደረግሽኝ ውደቴ ሙሉ ጎጃም የእህትነት ውብ አበባ በልቤ ውስጥ ቀልጠፍጠፍ አድርገሽ ከተራራው ማዶ አሻግሬ ባስተውል መላው ቁመናሽ የእንባ ጭጋግ ሆኖ ይታየኛል። ለመዳሰስ በሞክር ግን የማይዘለቅ የህልም እንጀራ ሲሆንብኝ ሁኔታውን ባስተውለው የመናፈቅ አንዱ ገጽታ መሆኑን ተረዳው። ስለዚህ ጠቅለል ባለመልኩ ፍቅር ሲባል ደስታ፣ ተድላ፣ ብሩህ ህይወት፣ የፈካ አበባ፣ በወፎች ዜማ የታጀበ በውበት የበለጸገ አካል ማለት ነው። በመሆኑም አስተዋይና አመለካከቱ የፈካ ገጽታሽ እንዲሁም በወጣትነት የፈካ መንፈስሽ፣ አንደበትሽ፣ የባቄላ አበባ የመሰሉ አይኖችሽ በሀሳብ እየታዩኝና እየታወሱኝ ሁሌ አንቺን እንዳስብ የሚያደርጉኝ የዘወትር የህይወት አጋርና ጓደኞቼ ናቸው። የእኔ የወረቀት ላይ ምኞት እውን የሚሆንበት ቀን ዘመን ሩቅ እንደማይሆን የዘወትር ፍላጎቴና ሀሳቤ ቢሆንም አንቺም ሆነ እኔን በአካል ሁለት በመንፈስ ግን አንድ ሆነን እንኖር ዘንድ አምላካችን እግዚአብሔር ይርዳን፣ አሜን። ጎጃሜ ይህችን ደብዳቤ ስጽፍ የመውደድ ጊዜ ይህንን ደብዳቤ ለመጻፍ የወሰደብኝ ጊዜ ያወጣሁትን ያወረድኩትን የሀሳብ ማዕት ይሄ ነው ብዬ ለመግለጽ ቃላቶች ያጥሩኛል። እንደው በደፈናው ብቻ መተው ሳይሻል አይቀርም አይመስለኝም። ለሁሉም ግን የዳዊት መለሰ እንዴት አንዲት ሙዚቃ እንድታዳምጭልኝ ብጋብዝሽ ደስተኛ ነኝ። ፈቃደኛ ከሆንሽ ይኸውም የዘፈኑ መጠሪያ እኔ አልቻልኩም ሲሆን ከዜማዎቹ ውስጥ ጥቂቱን ግጥም እንደሚከተለው ጀባልሻለሁ። ፍቅርሽ እኔ በበኩሌ አቅቶኛል፣ እኔ አልቻልኩም መጋየት አቅቶኛል። ሲያስጨንቀኝ ስንገላታ ብቻዬን አጋጥሞሽ ብታይ ያንስቃይ። ፍቅርሽ በበኩሌ ጠምዶ ይዞኛል፣ እስከማገኝሽ ጤና ነስቶኛል። እኔ አልቻልኩም የሌሊቱን ስቃይ። ከዚህ በተረፈ ዜማውን አፈላልግሽ ብታዳምጪው የበለጠ ልትረጁ ትችያለሽ። ይህን ደብዳቤ ይዛው የምትመለሰው መልስ የመጨረሻ ውሳኔሽን እንደምታበስረኝ በመተማመን በጉጉት የምጠብቃት ሲሆን ምላሹ እንደሚያምር ባለሙሉ ተስፋ ነኝ። ለሁሉም ግን ከአንቺ የምጠብቀው እሽታንና የወደፊት የፍቅር ተዋናያኖች መሆናችንን ነው። ከ1988 ዓመተ ምህረት የትምህርት ዘመን እንዴት ነው? ይህ ዘመን የአንቺ የወደፊት የህይወት ሁኔታ ፈር የሚይዝ ስለሆነ ለሁሉም መልካም ዘመን እንዲሆንልሽ እመኛለሁ። እንግዲህ በዚህ የተስፋ የምኞት እንዲሁም የፍቅር መግለጫ ደብዳቤ ከመለየቴ በፊት ከአንቺ የምፈልገው ቢኖር አንዲት ማስታወሻ የምትሆን ፎቶግራፍ ስትልኪልኝ አጽፋውን የምመልስ መሆኔን እየገለጽኩኝ እግዚአብሔር በሰላም ተገናኝተን ለመጫወት እስከሚያበቃን ድረስ መልካሙን ሁሉ በመመኘት የምለይሽ ያንቺው ቸር ያገናኘን ይላል። አመሰግናለሁ ስላዳመጣችሁኝ። በጣም እናመሰግናለን። ልማት ወጣ እንጂ ጥያቄውን እንዲያስከትል ፈልጌ ነበርና አጋጣሚ ስለወጣ ነው። በጣም አሪፍ ነው። ግን ማነው ምንድነው ማለት ይቻል ይሆን? እኔ እንጃ አላውቅም። ግን ማነው ማለት ከባለቤቴ በፊት ያው በወጣትነት እንደሚገጥመን የሰፈሬ ልጅ የነበረ ነው። የክፍለ ሀገር ልጅ ነው።
ግን ጓደኝነታችን አልዘለቅም። ከባለቤቴ በፊት የነበረ ነው። በቃ የመጀመሪያ የበለው ኦኬ በጥየቃ የመጀመሪያ የዳዊት መለሰ ምን የሚለው ነበረ? እንትን እኔ አልቻልኩም ምናምን በቃሌ እንትን ነው ፍቅርሽን በበኩል ያቅቶኛል የሚለው ዘፈን ነው። ኦኬ ፍቅርሽን በበኩል እኔ አልቻልኩም መጋየት አቅቶኛል። ጎበዝ አድራጊ። እናመሰግናለን ኮቺ፣ በጣም አሪፍ ነው። መቼ ነበር ትዳር የመሰረትኩት? ትዳር የመሰረትኩት 2000 በሚሊኒየም ነው የመሰረትኩት። ሚሊኒየሙን በማስመልከት ነው። አዎ መስከረም 5 ሚሊኒየሙ በቃ በሚሊኒየሙ ማለት ነው የተጋባ ነው። ኦኬ 2 ልጆች እንዳሉሽ አውቃለሁ። ልክ ነኝ? አዎ 2 ልጆች ናቸው። ስንት ዓመት ሆነው የመጀመሪያ ልጅ? የመጀመሪያ ልጄ 10 አሁን ጥቅምት ቢመጣ 18 ዓመት ይይዛል። ሁለተኛ ልጄ ደግሞ 11 ዓመቷ ነው። እንደው ለልጆችሽ አምባ ያደግሽበትን መቼም ትነግሪያቸዋለሽ ብዬ አስባለሁ። እስቲ ምንድን ነው ከአምባ ያተረፍሽውን ነገር እነሱ ላይ ለመቅረጽ ከአምባ ሲላርኩት ነው። አንደኛ ያው የሃይማኖትን ነው በቃ የቤተክርስቲያንን እንትን እንደሉ እሱን አደርጋለሁ። ሲቀጥል ደግሞ ያው ትምህርታቸው ላይ ነው እንትን እንዲሉ መለውና ሁሌም የአምባን ታሪክ እነግራቸዋለሁ። ከኔ በላይ በቃ የአምባ ልጆችን ራሱ ሲያገኙ ልክ እኔን ያገኙ ያህል ነው የሚሰማቸው እና ያለንን ፍቅር አሁን የአምባ ልጆችን ያለንን ፍቅር እንዲያውቁት አድርጌ ነው እንትን እምላቸው። አሁን በተለይ ትልቁ ልጅ ይገርመዋል። በቃ ስንገናኝ ምናምን ሲያየኝ ማለት ነው ግን እንደው እንደዚህ ይህን ያህል ምናምን ብሎ እስከሚገረም ድረስ ማለት ነው። እና እንዲህ ነው በቃ አብሮ አድግ ማለት እንደዚህ ነው፣ ጓደኛ ማለት እንደዚህ ነው እያልኩ በቃ እነግራቸዋለሁ። እና ያንን ያለን እንደ አምባ ልጆች ነው በቃ እንትን የሚሉት እነግራቸዋለሁ። ልማቴ ከደብዳቤው ጋር ተያይዞ የምታነሳው ነገር ካለ? አይ በቃ ምንም ማነሳው ጀስ ነገር የለም። እኔና ጀስ ጎጄ ያው እንደዋወላለን፣ አልፎ አልፎ እንደዋወላለን። ያው የምታወራውን እዚህ የምታወራውን ነገር አውቀዋለሁ፣ ግን ይሄኛውን እንትን አላነበበችልኝም። ያው እንግዲህ አልተመቻትም። የሰውየው ስም ያው ጀስ ፐርሰናል ስለሆነ አላነሳችሁም። ያው እኔ በተደጋጋሚ የምላት ነገር አለ። እኩያዬ ብትሆን አንድ ባች ሆን እርግጠኛ ነኝ እኔ ያው እኔ ከምጠይቃቸው ወይ ደግሞ ከምጽፍላት አንዱ ሆን ነበር። ይህንን ነው የምለው። በቃ ጎጄ ተቀራራቢ ነበርን እኮ አይደል? ልማት ጎጄ ከኔ ጋር አንድ ላይ ነው የተማርነው። ከእናንተ ጋር አንድ ላይ ነበር ነው። አዎ ግን እንትኗ ስለን ውሏ ምናምን ቸርች ስለሆነ እኔ ደግሞ ወደ ጫካው ስለሆነ በቃ ምንም አይገጥምም ብዬ ነው የማስበው። እና እኔ ራሴ እኮ እንዲያ ቢፈጠር ኖሮ ለአምባ እንኳ ሰው ጠይቆኛል ልል ነበር። እንደው አየህ የእድል ጉዳይ ነው። ቢያንስ የምጠይቀኝ ሰው ነበር ልል ነበር። አይገርምም? እኔ የምልሽ ጎጄ ቤተክርስቲያን በጣም ያው የአምባ ልጅ አብዛኛው ስለሚያዘወትር በጣም ነበርሽ አንቺ ከማርሸት ጋር አብራችሁ ትመላለሱ ነበር። ድራማ ምናምን ትሰሪ ነበር? አዎ እንሰራ ነበር። አዎ እንደውም ምን ስለሱ አውሪ ምናምን አልሰራውም። ድራማ ክበብ ነው የሰራ ነው። እሱን እንሰራ ነበር። እስቲ አስታውሽን ምን ናቸው እንዴት ነበር የሚለውን ትንሽ አስታውሽን የምታስታውሽ ከሆነ። ድራማ የምንሰራው ድራማ ያው የበዓላትን ቀን ጠብቀን ነው። ለምሳሌ የሚካኤል ሲሆን ያው የአፎሚያን ታሪክ የሶስናን ታሪክ ምናምን ነው የምንሰራው ብዙ ጊዜ። እና በቃ የምንሰራው ደግሞ ያው ውስን ልጆች ነበርን እንጂ በቃ የበዓልን በተመለከተ ነው እንሰራ የነበረ። የሶስናን ታሪክ ያው የሚካኤል ስለሆነ ክብረ በዓሉ የሚከበረው ብዙ ጊዜ ያው ቀኑን ያማከለ ድራማ ነው እንሰራ የነበረ። እንደዛ ነው። ያንቺ ገጸ ባህሪ አሁን አንዱን ድራማ ሳስታውሰው ለምሳሌ አፎሚያ ላይ መቶ እንትን ሊላት ሲል
ቤቷ መጥቶ ሰይጣን ሊያሰናክላት ምናምን ሲል የኔ ቢጦቹ ምናምን መጥተው ቤቷ በሚመገቡ ሰዓት የነበረው ታሪክ ላይ እኔ እንደ እንትን ሆኜ ነበር፣ እንደ ነዲያን ሆኜ ነበር የምሰራው አንዱ ድራማ ላይ፣ እዛ ድራማ ላይ ማለት ነው። እና ደግሞ ጥሩም ተዋጥቼው ነበር። የሚገርም እሱን ከሁሉም አረሰው። በዛው በቀጥል ብለሽ ታስቢ ነበር? ምን ድራማውን ምናምን ተዋናይ መሆን በቀጥል ደስ ይለኝ ነበር። ያው አልተሳካም እንጂ ስነ ጽሁፍ ችሎታ እንዳለሽ ያው ካሉት ነገሮች ለማየት ችለናል። እና ምን ላይ ተሳተፊያለሽ ወይስ እየሞከርሽ ያለሽበት ነገር ካለም? አሁን አልሞከርኩም። ድሮ ማለት አሁን ክፍለ ሀገር እያለሁኝ ደብረ ማርቆስ ጣቢያ ላይ የራባ የሚባል የሬዲዮ ጣቢያ ነበር። እዛ ላይ እሳተፍ ነበር እንደዚህ ጽሁፎች ምናምን በመጻፍ። አሁን ግን ምንም ነገር ላይ አልሳተፍም። በቃ ዝም ብዬ እንትን ነው እንጂ ሞክሬ አላውቅም። አሁን አታስቢም? አይቆጭሽም? በጣም ይቆጨኛል። እንደውም ዘራይ እኮ ተወዳድሬ እንትን ላይ ይሄ ምንድነው ቅዳሜ ዲስኮ የምንለው ፕሮግራም አልነበረም? እዛ ላይ እኮ የሆነ ቅርብ ጊዜ ሰለኝ የግጥም ተወዳድረን ተሸልሜ ሁላሉ ተወዳድሬ ማለት ነው። እና በስነ ጽሁፍ ብቀጥልበት ደስ ይለኝ ነበር። አሁን ግን አልሞክረውም። ዝም ብዬ እንትን ከማለት በስተቀር አልተሳካም ብዬ ትቼዋለሁ በቃ እንጂ እሱን በሞከር ደስ ይለኝ ነበር። ከልጆችሽ አንቺን እንትን የወሰደ አለ በዚህ ዝንባሌ ውስጥ? ሴቷ ልጄ በቃ አሁን እንደኔ ናት። በጣም ታነባለች፣ ትጽፋለች፣ ሀሳቧን በጽሁፍ ትገልጻለች። ከቃል ይልቅ በጽሁፍ የመግለጽ እንትን አላት ምናምን። እንደኔ ናት በቃ እሷ ምን ታግዣታል? ያው ታውቃለች። አሁን እኔ መጽሐፍ ማንበቢም እንደዚህ እላታለሁ። በዛ ላይ ደግሞ እኔ የቀን ተቀን እኔ ወረቀት ሳገላብጥ ምናምን ታየኛለች። ስለምታየኝ ጽሁፍ ላይ እንትን አልበል እንጂ እንደዚህ በሚዲያ በምናምን ደረጃ እንትን አልበል እንጂ ቤት ውስጥ እኮ እስክሪብቶና ወረቀት አይለየኝም። ቴሌቪዥንም ሳይ የሆነ ደስ የሚለኝ ነገር ሳገኝ ቃላትን ምናምን እጽፋለሁ እና አይለየኝም ወረቀትና እስክሪብቶ ቤት ውስጥ። እንደዛ ስለሆነ እሷም እንደዛ ስትሆን ነው የምታያት። በቃ ደህና ናት። ኦኬ። ትምህርት ቤት ላይ እንድትሳተፍ እንደዚህ አይነት ውድድሮች ሲኖሩ የማገዝ ነገር እንደ ቤተሰብ ተሰብስባችሁ ጽሁፎቿን የማዳመጥ። እሺ ቀጥይሽ። ኧረ እንደሱማ በጣም አሁን የአባቶች ቀን የእናቶች ቀን ምናምን ሲባል ራሱ ደብዳቤ ጽፋ ለእናት ትሰጣለች፣ ለአባት ለአክስቶቿ ደብዳቤ ትጽፋለች። እንደዚህ ለወንድሟም ጽፋ በፖስታ አሽጋ ምናምን ብላ ትሰጣለች። እና እኔም አንዳንድ ቀን ደግሞ እንደዚህ የድሮ አውቶግራፍ ላይ የተጻፉ ግጥሞችን አውጥቼ ሰንደቅ ዓላማ ላይ ሁላ ወጣ ታነባለች ትምህርት ቤት አልፋ አልፋ። እንደዛም ታደርጋለች እና ደህና ናት እሷ። ድምፁ እንዳይረብሽ እየዘጋው እየከፈትኩ ስለሆነ ነው። በጣም አሪፍ ነው። እንደው እንደ ቤተሰብ አሁን ቤተሰብ መስርተሽ 2 ልጆች እንትን ብለሻል። ባልሽን የምትከባከቢበትን መንገድ የምታገለግይበትን መንገድ ምናምን በተወሰነ ደረጃ አውርተን ነበር እና በጣም የሚገርሙ ነገሮች ናቸው። እና እስኪ ለእኛ እህቶች ለእኛ ሚስቶች ምንድን ነው የምትነግሪ የምታስተላልፊ? ያው የኛ የአምባ ልጆች ባህሪ ትንሽ ስለሚታወቅ ስለሱ ውስጥ ያው እንደው ከመጀመሪያው ሳወራ እኔና ባለቤቴ ስንተዋወቅ እሱ የመኪና ረዳት ነው የሚሰራ የነበረው ገና ስንጋባ ማለት ከመጋባታችን በፊት በጓደኝነታችን እንደዛ ነው። እና ከዛ በኋላ እንትን እያለ ምናምን መንጃ ፈቃዱን አውጥቶ ምናምን አሁን እዚህ ደረጃ ያለው ደረጃ ላይ ደረሰ ማለት ነው። እና እኔና እሱ ስንገናኝ በዚህ ደረጃ ነው የተገናኘ ነው ስላለው ምናምን አበሉ በጣም ትንሸኛ ሆኖ የመኪና ረዳት ሆኖ ነው የተገናኘ ነው። እና እያለ እዚህ ደረሰ። እና አሁን ሾፌርም ምንም ከሆነ በኋላ አባይ ግድብም ሰርቷል፣ ብዙ ግዳጅ ቦታዎች ላይም ሰርቷል ምናምን። እና አሁን እነዚህ ልዩ ባስ የሚባሉ አሉ። ፈለገ ጊዮን የሚባል ባስ ነው አሁን የሚያሽከረክረው፣ የህዝብ ትራንስፖርት ነው። እና ሌሊት ለ8-10 ጉዳይ ምናምን ነው የሚነሳው። ምክንያቱም እኛ ነዋሪነታችን ሱሉልታ ስለሆነ ከሱሉልታ አዲስ አበባ ለመሄድ ጊዜ ስለሚወስድ እንትን
በሌሊት ነው ተነስቶ እዛው ሰዎችን ለመጫን ሌሊት ተነስቶ ነው የሚሄደው እና እኔ ሌሊት ሲሄድ ተነስቼ ካልሸኘሁት በር ካልዘጋው አልተኛም። ምክንያቱም ብዙ ነገር አለ በዛ ሌሊት። እኛ በጣም ኃይለኛ እንቅልፍ የምንተኛበት ሰዓት ነው እና ዘወትር በጣም ጠንካራ ባለቤት ነው ያለኝ እውነት ለመናገር እና ሁሌም ለ8-10 ጉዳይ አላርም ይሞላል፣ ይነሳል፣ ወጥቶ ይሄዳል እና በጣም ከባድ ነው እንደ ራስ ስታስበው ካለው ጊዜ አኳያ በዛ ሌሊት ወጥቶ መሄድ ራሱ በጣም ከባድ ነው እና ሲመጣም በመጣ ሰዓት ተቀብዬ ነው። በዛ ላይ ደግሞ ያለው ወቅቱ አለ። ሲወጣ ሲገባ ጸሎት ታደርጋለህ ከራሴ በላይ። አሁን አንዳንዴ ቤተክርስቲያን መሄድ ራሱ በደከመኝ ሰዓት እንዴ እሱ አሁን እንደዚህ መንገድ ላይ ሆኖ ብዙ ፈተናዎችን እየተጋፈጠ እኔ ተኝቼ የማረፍድ ለምንድን ነው? በቃ ሄጄ እንኳን ለፈጣሪ እስቲ ሰላም አድርሰው መንገዱን ቀና አድርግለት ብዬ ልምጣ ብዬ ሄጄ ቤተክርስቲያን ምናምን ለምኜ ተማጽኜ ነው የምመጣውና ለባለቤቴ በጣም ትልቅ ክብር አለኝ። ሲመጣም በቃ ሰላም ያለው ሁኔታ ስለሚያሳስብህ ለመጣልኝ ቤት ለገባልኝ በጣም የምደሰተው። ምክንያቱም ሰላም ወጥቶ ሰላም ሲገባልህ ከዛ በላይ ነገር የለምና ባለቤቴ ጠንካራ ሰው ነው። ሲወጣም በጸሎት ነው በቃ የምሸኘው። በየሰዓቱም እየደወልኩ መንገድ ሰላም ነው ወይ፣ ይህን ቦታ ሰላም አለፍከው ወይ፣ እንዴት ነው ብዬ ጠይቄ ነው እና ይህን ያህል ነው በቃ ከሱ ጋር እና አሁን እግዚአብሔር ይመስገን እስካሁን ድረስ ብዙም የከፋ ነገር ባይገጥመውም እንግዲህ አብረን እየኖርን ነው። ጥሩ ደረጃ ላይ ያለ እሱ ነው እንግዲህ እኔን ያው ቤተሰባችንን በቀናነትም ጠንካራ ሆኖ እየሰራም የሚያስተዳድረን እሱ ነው እና ሁሌም ሰላም እንትን እላለሁ። በዚህ ደረጃ ነው በቃ ባለቤቴ ሲመጣም ሲሄድም እንትን እላለሁ። ሌሊት ተነስቼ ከዛ መንገዱን ደግሞ በቃ እንዴት አለፍከው ምናምን ብዬ ጠይቄ ነው። ከዛ በኋላ ነው እንቅልፍ ራሱ የሚወስደኝ። መኪናውን አስነስቶ መሄዱን እዛው ሰፈር ስለሚያሳድር ሰላም መሄዱን መኪናውን እንትን ማለቱን አረጋግጬ ነው እንቅልፍ ራሱ የሚወስደኝ። ከዛ ማታ ደግሞ ሰላም መግባቱን ካላረጋገጥኩ ምናምን እንትን አልልም እና ይሄን ያለው በቃ ስለሱ እንትን የሚለው ማለት ነው በትዳር ያለኝ። በጣም የሚገርም ነው። 18 ዓመት ማለት ነው አይደል? አሁን 18 ዓመት። እንደው ያልሻቸው ጊዜዎች ትንሽ ቢሆኑም ሹፍርና እንትን ያለው አብዛኛው ከህይወታችሁ ውስጥ አብዛኛው ነገር በሹፍርና ያሳለፈበት ነው የሚበልጠው። ወይ በጣም በቃ ማለት የተገናኘንበትን ነው እንደዚህ ያልኩ እንጂ ወዲያው ነው ወደ ሹፍርና የገባው። ከዛ በኋላ በጣም ብዙ እንትኖችን ብሏል። ያሁንም እዛ ስራ ላይ ነው ያለው እኮ። እነዚህ የምታደርጊያቸው ነገሮች ለ18 ዓመት የቀጠሉ ናቸው። የቀጠሉ ናቸው። ምክንያቱም በተለይ ደግሞ አሁን ያለው ወቅታዊ ሁኔታ ምን ስለሚልህ በቃ እንደዛ ነው። ያን ያህል እንደዛ ነው በቃ ይሄን ያህል ዓመታቶችን በዚህ ነው የምናሳልፈው። መቼም እንደባለች እንደ አብርሃም ሚስት እንደ ሳራ የምታገለግዪው የተወደድሽ እንደሆንሽ ከንግግርሽም ከስራሽም ከባህሪሽም ያስታውቃልና እንደው ፕሮብሌሞች ቢፈጠሩ እንዴት ነው መፍታት ወይም ደግሞ መታለፍ አለበት ብለሽ የምታስቢው? ምን በትዳር መሀል? በትዳር መሀል እኔ በባህሪ ለነገሩ ቶሎ የሚከፋው አይነት ሰው እንደሚባል ሰው ነኝ እና አይቼው የሆነ ነገር ካየውበት በተፈጥሮ ባለቤቴ አይናገርም፣ በጣም ዝምተኛ ነው እና ሲናደድ ከፊቱ ላይ ነው የማውቅበት። ጥፋቴንም አውቀዋለሁ፣ ፊቱን ልክ ሲቀያየርም አውቀዋለሁ እና ቶሎም ሆድም ስለሚብሰኝና ቶሎም ስለሚከፋኝ ዝም ነው በቃ ዝምታን ነው የምመርጠው። ዝምታ መርጬ ሶስተኛ ሰው ምናምን አይገባብንም። ምናልባት እውነት ለመናገር 1 ቀን 2 ቀን ልዘጋው እችላለሁ። ንግግር ዝም እላለሁ በቃ ንግግርም ምንም ብለዋል። ከዛ በኋላ ግን ራሳችን ያው እንዳልኩ በመስመር ላይ ምንም እያለ ያው መደወል አይቀርም፣ እንዴት ነው መንገዱ ምናምን ማለት አይቀርም። በቃ በዛ እንታረቃለን። እንዲህ ከፋ በጣም እንትን አንልም። የሆነ ነገርም ሲሆን ቶሎ ግን እኔ ዝምታን ነው የምመርጠው። በጣም በተናደደ ሰዓት ሲናገረኝ ልጆችም ያውቃሉ። አሁን ትልቁ ልጅ እስጢፋኖስ አሁን እንደው ልክ አንቺን እያየን እኛም እኮ አልቃሻ አሁን ምናምን የሆነ ሲከፋኝ እምባዬ ቶሎ ይመጣና መልስም አልሰጠው፣ ያችን በዝምታ ነው የማሳልፈው እና ከ1 ቀን ከ2 ቀን በኋላ ግን ምንም ሰው ሳይገባብን ምን ሳይልብን ራሳችን ሳናቀው እንነጋገራለን። አያስችለኝምም ደግሞ እንትን አኩርፌውም አልቀርም፣ ምክንያቱም ያለበትን ነገር ስለማቀው
ደውዬ በዛ ራሳችንን እንትኑን የምንለው እና ሌላ በስልክ ነው በቃ ልክ የሄደበት ሀገር እንትን እንዳደረ ማታ ስልክ ሲደውልልኝ ግን እንደዚህ ትናንትና የተፈጠረው ነገር እንደው ዝም ብለሽ እኮ ምናምን ብለን በዛ አውርተን እንፈተዋለን። እንደዛ ነው የምናደርገው እና እስካሁን ድረስ እግዚአብሔር ይመስገን እውነት ለመናገር ለመሸፋፈን ምናምን አይደለም። እኔ ሰውም ገብቶብን የማያውቅም እኔ ምንትን ብዬ አላውቅም። እኔ ሁልጊዜ እለዋለሁ እኔ ምናልባት ኖረን ከኔ ጋር መኖር ቢሰለችህ ወይ ደግሞ ብትጠላኝ ከኔ ጋር መኖር ካልፈልግ በቃ እኔ ጭቅጭቅ ምናምን አልፈልግም። በቃ ልብስሽን ይዘሽ ውጭ በለኝ እንጂ እኔ የሚያስከፋም የሚያስቀይምም ነገር እንዳትናገሪ ነው የምልህ ሁልጊዜም ማለት ነው። እና እንዲህ ስለው እሱ ራሱ ይስቃል እና እኔ ጭቅጭቅ ምናምን አይመቸኝም። ዝምታን እንትን እላለሁ፣ ዝምታን እመርጣለሁ። እና ምናልባት የሆነ ነገር አይተብኝ ከሆነ ከምጨቀጭቀኝ ሂጂ በለኝ ነው የምለው ሁልጊዜ። እና እንደዚህ ነው በቃ የምናሳልፈው። ይሄ ነው እንትን። በጣም አሪፍ ነው። አሁን 20ኛውን ዓመት ለማክበር አንድ ዓመት ነው የቀረው ኦልሞስት ይችኛዋ ስላለቀች። ስለዚህ 20ኛውን አብረን እናከብራለና በጣም አሪፍ ነው እንጂ በጣም ደስ የሚል ነው። እንደሱማ እስኪ እንደው ቀረ የምትይው ኦልሞስት አሁን 1 ሰዓት ሊሞላን ነው ከኔ ጋር። ቀረ የምትይው እንደው መናገር አለብኝ፣ ለሁሉም ሰው ይጠቅማል፣ ለአምባ ልጆችም ከአምባ ውጭ ላሉትም እንደ ልምድ ይሆናል ብለሽ የምትይው ነገር ካለ? ያው እንደው ነገሮችን በትዕግስት እናሳልፍ ነው የምለው። በቃ ሁልጊዜም ራሳችንን ከምንም በላይ ራሳችንን እንግዛ። በቃ ራሳችንን ገዝተን ብንኖር በብዙ ነገር በቃ ምንድነው ዓለማዊ ነገር ባያሸንፈን ነው የምለው፣ ዓለማዊ ነገር ባይገዛን እና ለትዳራችንም በቃ ለራሳችን ታማኝ እንሁን፣ ትዳራችንን እናክብር። እውነት ለመናገር አሁን እኛ የአምባ ልጆች እንግዲህ እንትን ልንል እንችላለን እና ያንን በትዕግስት ብናሳልፍ ትዳራችንን ጥብቅ አድርገን ብንይዝ ብዙ ነገር ፈተና ምናምን ሊገጥመን ይችላል። በየቤቱ እኮ ሁሉም የራሱ እንትን ይኖረዋል፣ ደካማ ጎን ይኖረዋል። ያንን ነገር በትዕግስት ማሳለፍ፣ በተለይ ደግሞ ልጆች ከወለድን ለልጆቻችን ስንል ተቻችለን በትዳራችን ብንኖር ለልጆቻችን ጥሩ አርአያ ብንሆን በቃ በተለይ በዚህ አሁን ካለው ጊዜ አኳያ ልጆቻችን ወደ መጥፎ ነገር እንዳይሄዱብን በቃ በቃል እግዚአብሔር ብናስራቸው ትምህርት ብንሰጣቸው እና እንደዛ ነው የምለው። በቃ ይህን ነው የምለው፣ ለልጆቻችን ጥሩ ነገር እያስተማርን ብንሄድ ነው የምለው። አመሰግናለሁ። ወደ ሌሎቻችሁ እንመለሳለን። ትጠይቋታላችሁ። ያነበበችልን ደብዳቤ አልቻልኩም የሚለው የዳዊት መለሰ ነው አይደል?